ሩታ በነገራችን ላይ ከልጅነቷም ጀምሮ ድራማ እየሰራች ነው ያደገችው። በነገራችን ላይ ድራማ እየሰራች ነው ያደርገዋል። እንግዲህ የሁላችን ልጅ ነው እኛንም እያሳደግን ያለው ልጁን እና ሉሊ ደግሞ እናንተ ሉሊዬ እንዴት እንደኝ አሙን እንደነጁ ሉሊ አምረን በእናታችሁ ኑኒ ጌታ የኔ አባት በጣም የገረመኝ ነገር አብርሃም አንዳንዴ እኔ ይገርመኛል። ኧረ እኔ ይገርመኛል ልጁ እያለ ያወራል። ልጄ እንኳን አይደለም እንዴ ልጁ እንደዚህ አድርጎ ልጁም ተገኘ። ልጁን ወስታችሁት ልጁ ምናምን እንዴ ልጅ ካደለ እንዴ ልጄ እያልክ አውራ እንጂ። ኧረ ምን ጉድ ናችሁ እናንተ። እና ቤተሰብ እንግዲህ አንዳንድ ጊዜ ይውላችሁ እኔ ሩታ ድምጿ ሁሉ የሆነ በለቅሶ ሆና ስትናገርና እያለቀሰች ስታወራ እኔ በጣም ነው የምታስፈራኝ፣ በጣም የምደነግጠው። ማርያምን ነው የምላችሁ። የሆነ ስሜታዊ ይሆናል ሩታ ስታለቅስ፣ ውስጤን ይበላኛል። የሆነ በቃ ልቤ ወዲያው ማርያምን ነው የምላችሁ ወዲያው በቃ እደነግጣለሁ። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም በማርያም ላይክ አድርጉ። እንግዲህ ቤተሰብ ያው ሩታ እንግዲህ አንዳንድ ጊዜም እኮ እስቲ እውነታውን እንነጋገር። አንዳንድ ጊዜም ሀቅ ማወቅ አለብን። ሩታም ላታቅ እኮ ትችላለች። እዚህ ጋር እግዚአብሔር እናት ነች እኮ ላታቅ ትችላለች። እህቷ ስትወስዳ አክስቷ ስትወስደው ዱልን ሩታ ላታቅ ትችላለች። ገብቷቸዋል። አንዳንዴ እሷም ታውቃለች ተመካክረው ነው ምናምን እንችላለን አይደል? ግን ሩታም እኮ አሁን ላታቅም ትችላለች ብለን እኮ ማሰብ አለብን። እቺ እባብ ነች እቺ ምንድነች ከምንል ላባታቅሳ እንዴ ማርያምን ነው የምላችሁ ላታቅም ትችላለች። አሁን አብርሃም ሩታን በቃ ሁሉ ነገር የምታደርገው ነገር ሁሉ በቃ ተንኮል ነው የሚታየው። ለምን ብዙ ነገሮችን ስላየባት በቃ ምንም ነገር ብታረግ ተንኮል እንደሰራችበት ነው የሚያስበው እንጂ አሁን እኔ በትክክለኛ መንገድ ደግሞ ስታስቡት ሩታ ሳታቅ ይዛዝ ብትሄዱ ከሩታ ጋር ባይመካከሩስ ምን ይታወቃል? ምንም አይታወቅም አይደለ? ስለዚህ ዝም ብለን ሩታ ላይ መፍረድ የለብንም። እኔ ማርያምን ሩታ ስታለቅስ ታሳዝኛለች። የእናት አንጀት ደግሞ የወለደ አንጀት ነው የሚያውቀው። እናት ነች፣ አልቅሳለች፣ ሂዳ እንትን ከፍታባቸዋለች እና አብርሃም በጣም በራሱ ተማምኖ ነበረ። ሄርሜላም በጣም ተማምና ነበር። ይሄ ትናንትና ነግሬያቸዋለሁ። ሄርሜላ ስላመነችበት አለ አብርሃም ለዛ እኔ አምኛለሁ አብርሃም እንዳልወሰደው ልጁን በደንብ አድርጌ አምኛለሁ። ግን ምንድነው መሰላችሁ እዚህ ጋራ አብርሃም ብቻ ቢናገር አላምነውም ነበር። ሄርሜላም ስለተናገረ ለምን ሄርሜላ ብዙ ጊዜ ሰዓት እንግዲህ አይታችኋል እንዴት ከእናቱ ጉያ ተነጥዋለች ልጁን ህፃኑን ልጅ ምናምን ብላ ራሱ ስትናገር ነበር፣ ሰምታችኋል ማለት ነው። እና ሉሌ እንኳን መመለሱ ጥሩ ነገር ነው። ሄርሚዬ ጥሩ ሀሳቢ ነች፣ ጥሩ ልጅ ነች። ዛሬ ደግሞ አምሮብሻል ሄርሚ፣ አለባበስሽ በጣም ኩል የሆነ አለባበስ ነው። ከመነጽሩ ጋር ወድጄዋለሁ፣ ደስ ትያለሽ። እና አብርሃም እንግዲህ አይታችኋል፣ በጣም ተናዷል፣ በጣም ተበሳጭቷል። መናገር ሁሉ እስከሚያቅተው ድረስ ልጁ እያለ ነበር ሲናገር የነበረው። እና ከዚህ በኋላ ምንድነው የሚፈጠረው? አብርሃም አሁን ምንድነው እያሰበ ያለው? በሁለቱ መሃል ምንድነው ከዚህ በኋላ የሚፈጠረው ነገር? ሁሌውን በእንደዚህ ጸብ፣ ሁሌ በእንደዚህ አይነት ነገር ነው የሚቀጥሉት ወይስ ተለያይቶ አይለያዩ? ምንድነው? አብርሃም ራሱ አሁን እኮ ይኸውላችሁ ልንገራችሁ አንድ ነገር። ሩታ እንደምትናገረው ከሆነ እናንተ አታስተውሉም እንጂ የሩታን ነገርና የሩታን መጥፎ ምናምነት እንጂ የሚታያችሁ። ሩታ ምንድነው ያለችው? ሩታ ያለችው እኔ በሌለውበት ይከተለኛል፣ እኔ በሌለውበት ቤቴ ይመጣል፣ እኔ በሌለውበት ሰው ያስልክብኛል ብላ በጣም ስትናገር ነበር። አብርሃም ይሄን ነገር ደግሞ ማስቆም አለበት፣ መቆም አለበት። እንደዚህ ማድረግ የለብም። አንተ አሁን ከሷ ከራክ ምንም አብረው በቃ ምንም ማስላክም የለብህም፣ ምንም ነገር የለም። ገብቶሃል? ስለዚህ እባክህን አንተ እንትን በል እና በእናትህ ጋል ደግሞ አትበልባት ሩታ ላይ በቃ ጋል አትበል። እሷ በቃ እልህ ስላለባት በቃ መበገርን ስለማትወድ ነው። እና በቃ መለያየት ካለባችሁ የሆነ በቃ የመጨረሻ አለመገናኘት ካለባችሁ አለመገናኘት። አንተ አንዴ በሆነ ምክንያት ትጠራታለህ፣ እሷ አንዴ በሆነ ምክንያት ትጠራሃለች። የተጠራራችሁ ትተያያላችሁ። ይሄ መለያየት አይደለም።
ደግሞ ልጅ ተዋልዳችኋል። ልጅ ከተዋለዳችሁ ደግሞ በቃ የሆነ እንትን እየሆናችሁ መሆን ነው እንጂ ይሄ እንደዚህ በሆነው ባልሆነው ጉብ ስል በጣም እኔ ቢግ ሼም ነው። እኔ ቢግ ሼም ነው እናንተ የምታደርጉን ነገር በጣም ነው የሚያሳፍረው። እና ማናት ስሟ ደግሞ የአብርሽ እህትም እባክሽን ሩታ ላይ አትዛችባት፣ እየዛተችብኝ ነው ምናምን ብላ ስትናገር ነበር። ዛሬ ስታለቅስ በጣም አሳዝናኛለች እውነት። ያው ሩታ በነገራችን ላይ ከልጅነቷም ጀምሮ ድራማ እየሰራች ነው ያደገችው። በነገራችን ላይ ድራማ እየሰራች ነው ያደረገችው። ይሄ ነገር ለምዶባት ይሁን አብሯት አድጎ ይሁን አላውቅም። ብቻ ሩታ ማርያምን ሰው እንኳን ብትገል እንኳን አልገደልኩም ብላ ሰው ማሳመን ትችላለች። በጣም ጎበዝ ነች። ማስመሰል ላይ በጣም ጎበዝ ነች። ይሄን አውቃለሁ። ግን ምንድነው መሰላችሁ እዚህ ጋራ ሁሌም ማስመሰል ወደ ኋላ ያስቀራቸዋል። ሁሌም እያስመሰላችሁ ደግሞ እግዚአብሔር በጣም ነው የሚቃወማችሁ። በእውነት እኔ በጣም እፈራለሁ ለሩታ ማለት ነው። እና ሩታዬ እውነት አንቺ ይሄን ነገር ካላደረግሽው እግዚአብሔር ያሳስብሻል። እውነት አንቺ ከአክስትሽ ከተመካክረሽ ልጅሽን አርቀሹ አንቺ አብርሃምን ለመጉዳት ካደረግሽው እግዚአብሔር ያሳስብሻል። ስለዚህ ክፉ ነገር ባታደርግ ጥሩ ይመስለኛል። ሩታዬ ክፉ ነገር አታርጊ። ሁሉን ነገር እስቲ ታዩ፣ እስቲ ነፃ አድርጊ ሁሉን ነገር። እውነት እኔ በጣም እየጨነቀኝ ነው ላንቺ፣ በጣም የተጨነቅኩ ነው ያለሁት። እውነት እኔ በጣም ነው የምታሳዝኝ። እና ሄርሚዬ እስቲ ሄርሜላ አሁን ይኸው እያያችሁ ልቧ ንጹህ ነው፣ ክፋት የለባትም ውስጧ። እውነት የምናገረው አሁን ደግሞ ሰሞኑን ደግሞ እንዴት የተነሳችሁ አንዳንድ ኮሜንታተሮች ሩታ ሄርሜላ እየከፈለችሽ ነው እንዴ? ሄርሜላ እየከፈለች ሄርሜላ ምንም ለኔ የምከፍለኝም ነገርም የለም። እኔ ለሁለቱም ነው የምናገረው። ጥሩ ነገር ካየው ጥሩ ነገር ደግሞ እኔ ሴት ልጅ ስታለቅስ በጣም አዝናለሁ። ገብቷቸዋል። ስለዛ ነው ሩታውን ስታለቅስ እናት አንጀት እናት ነች። ምንም ብትሆን እናት ነች። ሳታቅም ይሆናል እቺ ልጅ አንስታባት የወሰደችው እንጂ ተመካክረው ላይሆን ይችላሉ። ስለዚህ የእናት አንጀትን የሚያውቅ ያውቀዋል። ስለዚህ ሩታ እኔ ምንም ብታደርግ ያው እናት ስለሆነች በእናትነቷ መከበር አለባት ነው የምለው። እውነት የፈለገ ነገር ቢሆንም ማለት ነው። እና ሄርሚዬም ቆንጂት በርችልን፣ አብርሽን በደንብ አርገሽ ጠበቅ አርገሽ ያጂው። አሁን ደግሞ የሚገርማችሁ ነገር ከሩታ ጋር በተጣሉ ቁጥር የአብርሃምና የሄርሜላ ፍቅር ቦግ እያለ ነው የሚመጣው። ሩታ አላወቀችም ይሄን ነገር። ሩታ የምታረገው ነገር ሁሉ ጥፋት ሆነ። አሁን ጥፋት ማጥፋት ብቻ ሆነ ስራዋ። እና እባካችሁን ሁላችሁን ደግሞ አትነሱባት። ተው ረፉ። አብዛኞቻችሁ እሷ ላይ እየተነሳችሁ ነው። አትነሱ። በቃ ተዋት። በቃ ንዴትም አለባት፣ የውስጧ ቁስልም ስላለባት ነው እንደዚህ የምትሆነው። እና በተረፈ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። እንዳልኳችሁ ሻበተር ማዘዝ የምትፈልጉ ሰዎች ካላችሁ አናግሩኝ። ቤተሰቦቻችሁን ነጠላም ሆነ እናታችሁን ጋቢም አባታችሁን ማስደሰት የምትፈልጉ ሰዎች ካላችሁ ሰርፕራይዝ አደርግላችኋለሁ። በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።